መታችሁም መሪጌታ አስመታችሁም መሪጌታ በጣም የሚያሳዝንና በጣም ከባድ ጊዜ ላይ እንገኛለን። ውድ ቤተሰቦቼ እግዚአብሔር አምላካችን ሁላችንን የሚያግዘን። በዛሬው ቆይታችን የምንመለከተው ይህ ወንድማችን የተፈተነበትን ፈተናና ጉዳይ ዘርዘር አድርገን ለመመልከት እንሞክራለን። በቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ወሉን ያሳበጥከው ምንድናችሁ? አውሪ በኢየሱስ ክርስቶስ ታዘዝኩ። ምንድነው? ደፍተራ ወሉን ያሳበጥከው? ለምን? በቃ ልጅየው እንደተወለደ ያጠፋችኋል ስለተባለ አጥፊያችን ነው ብለን በ6 ዓመት ልጁ ተወልዶ ገና ሚስት አግብቶ ተወልዶ ገና ያጠፋችኋል። ለምን? አስጠንቁላችሁ ነው? አስጠንቁል በእናቱ ማህፀን እያለ አስጠነቆላችሁት? ከአባቱ ጀምሮ አባቱ ሲያገባ ጀምሮ አባቱ ሲያገባ እሱ ሳይወለድ ማለት ነው። ለምን? አይ የመጀመሪያ ልጅን አልወደውም። የመጀመሪያ ልጅን እሱ እንደምን እንዲህ ያደርጋችሁት? ካደ በደፍተራ ልጁ አጥፊ ነው። የመጀመሪያ ልጅ ተብዬ ነው። የመጀመሪያ ልጅና የመጀመሪያ ልጁ አጥፊ ናቸው ተብለው በደፍተራ በኮከብ አስቆጥራችሁ ነው። እና ምን አብለልሳችሁት ነው እንዲህ ወደ ያበጠው? አጠጥተ ነው በ6 ዓመቱ በተወለደ በ6 ዓመቱ ነው አጠጣው። ምን አጠጣችሁት? መድኃኒት። ምን አይነት መድኃኒት? ከአባቱ ከእናቱ ጸጉር የእናቱንና አባቱን ጸጉር እሺ። ከዛ ከበሮቹ ደግሞ ቀንድ ፈቅፍቀን የበሬ ቀንድ እሺ። እሱም በአንድ ቀመመን። በአንድ ላይ ቀመማችሁ? ለደፍተራው ሰጠነው። ለደፍተራው ሰጣችሁት? እሺ። እሱ ምን ደገመበት? የሚደገም ነገር ደግሞ እሺ የሚጨመር ጨምሮ እሺ ለታናሽ ወንድሙ ሰጠው። መርጌታ ነው። እሺ። ከዛ በኋላ ልጅየው መድኃኒቱን አጎትየው ይዞ ከመጣ በኋላ እሺ በቤት በኋላና ብለን በማር አድርገን አጠጣ ነው። በማር አድርጋችሁ አጠጣችሁት? አሁን ምንድነው ካዲያ ሆድ ውስጥ ያለው? ምን ሰርታችኋል? የሰራ የለም። እንዲነፋፋው ብቻ ነው። እንዲነፋፋው ስር አድርጎ እንዲነፋፋው፣ ንፍት አድርጎ እንዲገለው፣ እንዲወጥረው፣ እንዲያስጨንቀው። እሺ እንደዛ አድርገነው እንወር። ስንት ዓመታችሁ? 28 ዓመት። 28 ዓመት? ልጁ ስንት ዓመቱ ነው? 32 ዓመቱ። እናንተ 28 ዓመቱ ከገባችሁ እንግዲህ ህይወት ሆዱን ምን እንዳስመሰለው ማለት ነው። ያው ኩላሊት በሽተኛ ወይም ደግሞ የውሃ ወለድ በሽተኛ አስመስሎታል ማለት ነው። እንግዲህ ውድ ቤተሰቦቼ በዚህ ቪዲዮ ላይ እንደተመለከታችሁት በዚህ ወንድማችን ላይ ይህ ሁሉ ፈተናና መከራ እንዲመጣ የተደረገው ይህ ወንድማችን ገና ማለዳ በህፃን እያለ ነው ይሄ ነገር የተፈጸመው። በጣም በሚገርም ሁኔታ መታችሁም መሪጌታ ነው፣ አስመታችሁም መሪጌታ ነው። በአባቱ በኩል ነው ይህ መንፈስ ወደ ልጁ የመጣው ማለት ነው። አባቱ አውደ ነገስት ወይም ነው በአውደ ነገስት አስነብቦ አስጠንቁሎ ይህ ልጅ ነገ ሄዶ ሲወልድ ነገ ሚስት አግብቶ ሲወልድ የሚወለደው ልጅ እኛን የሚያጠፋ ነው ተብሎ ከማለዳው ይህ ልጅ አግብቶ እንዳይወልድ እድሉንና በረከቱን እንዲያዝ ተደርጓል ማለት ነው። በጣም በሚገርም ሁኔታ ማለት ነው። ተመልከቱት እንግዲህ ምን ያህል ርቀት እንደሚጓዝ ማለት ነው መናፍስት። ይህ መንፈስ አብሮን እንግዲህ ብዙ ጊዜ አውደ ነገስትን በፍትሐ ሠራያን የሚባሉ መጽሐፍቶችን በቤተክርስቲያን ውስጥ ያሉ ሰዎች እንደ ዕውቀት እንደ ጥበብ ሲናገሩ ደጋግመን እንሰማለና ጆሮአችን ጭው እስኪል ድረስ እንሰማለን። ብዙዎቹ በደንብ አድርገው ሲያወሩት ጥበብ ነው ዕውቀት ነው እያሉ ሲያወሩ እንሰማለን። ነገር ግን በጣም በሚያሳዝን ሁኔታ በዚህ ወንድማችን ላይ የደረሰውን ነገር ተመልከቱ። ገና ሚስት አግብቶ ወልዶ ልጁ የሚወለደው ልጅ እኛን ያጠፋል ብለው በአውደ ነገስት ምሪት ስሙ ተነቦ ተዘርዝሮ ከተነገረው በኋላ በአውደ ነገስት ምሪት ካንተ የሚወለደው ከመጀመሪያው ልጅ የሚወለደው ልጅ እኛን የሚያጠፋ ነው፣ ስለዚህ ያ ልጅ እኛን የሚያጠፋ ስለሆነ መያዝ አለብን ተብሎ በደብተራዎች መሪጌታ በሚባሉ ሰዎች ይህ ነገር ተሰራ ማለት ነው። በጣም በሚገርም ሁኔታ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ዛሬም ብዙዎቻችን በዚህ አይነት መንገድና በዚህ አይነት አካሄድ ህይወታችንን እያጣን እንገኛለን። ብዙዎቻችን ዛሬም በዚህ መንገድ መከራችንን እያየን እንገኛለን። ብዙዎቻችን ዛሬም ህይወታችንን በዚህ መንገድ እያጣን እንገኛለን። ባላወቅነው ባልተረዳንበት መንገድ እድላችንና በረከታችን በመናፍስቱ ተይዞ ማለት ነው።
ይህንን ቪዲዮ ሲመለከቱ አንዳንዶቹ ሊያላግጡ፣ ሊቀልዱ፣ ሊጫወቱ ይችላሉ። ምክንያቱም ያልተነካ ሰው ምንም የሚያውቀው ነገር የለም። ያልተያዘ ሰው ምንም የሚናገረው ነገር የለም። ነገር ግን የተያዘ ሰው ያውቋል፣ የተፈተነ ሰው ያውቋል ይህንን ችግር። ዛሬ በመናፍስት የምንፈተን ሰዎች፣ የምንቸገር ሰዎች፣ የምንጨነቅ ሰዎች፣ በደብተራው በጥላዊ መንፈስ የምንጨነቅ ሰዎች፣ በዝሙት መንፈስ መከራችንን የምናይ ሰዎች ይሄ ይገባናል። እግዚአብሔር አምላካችን ደግሞ ይህንን ከስጋችን ከደማችን ያስወግዷል፣ ያርቀዋል። ነገር ግን መበርታት፣ መጠንከር ያስፈልጋል። ውድ ቤተሰቦቼ በጣም በሚገርም ሁኔታ ይህ ወንድማችን ይህን ሁሉ መከራ እያሳለፈ ይገኛል። አስተውሉ ውድ ቤተሰቦቼ። ምንም በማያውቀው እሱ ከልጅነቱ እንግዲህ ከአባቱ ነው። አባቱ ቤተሰቦቹ በዚህ መንገድ የሚመላለሱ ነበሩ፣ በዚህ አይነት መንገድ ውስጥ የሚሄዱ ነበሩ። አባቱ አውደ ነገስት እንግዲህ ብዙ ቤተሰቦች ይህንን ነገር ያስደርጋሉ። በነገራችን ላይ ለልጆቻቸው በአውደ ነገስትና በኮከብ ቆጠራ ልጆቻቸውን እድላቸው እንዲነበብ ያደርጋሉ። ለወደፊት እድላቸው ምን ይሆናል የሚለውን ያስነብባሉ። በዚህ ውስጥ ጠላታችን ዲያብሎስ እነዛ ልጆች ቤተክርስቲያን ገብቶ ዲያቆን የሚሆኑ ከሆነ በቤተክርስቲያን ውስጥ አገልግሎት የሚያደርጉ ከሆነ ያ ነገር እንዳይደረግ ቀድሞ ይዘጋባቸዋል ማለት ነው። ይህንን ወንድማችንን ግን ያደረገው ምንድን ነው? ተመልከቱት። ህመምተኛ፣ ኃይለኛ ህመምተኛ፣ የውሃ በሽታ ወይም ደግሞ የሆነ በኮሌራ በሆነ ነገር የተጠቃ አይነት ወንድማችን አድርጎ ልክ ከዋሽዋኮር እንደሚባለው አይነት ይሄ በጣም ሆድ የሚነፋ አድርጎ አሳይቶት ቁጭ አድርጓል ማለት ነው። እንደዚህ አይነት ስሜቶች ብዙዎቻችን በጸሎት ሰዓት ለሚከሰቱ ነገሮች ናቸው። ጸሎት ስትጀምሩ ሆዳችን ተነፍቶ ግጥም ብሎ ተወጥሮ እናገኛለን። ሆዳችን ጋዝ የሆነው ከሰውነታችን ላይ በጣም ከባድ ነገሮችን ስናስወጣ እንመለከታለን። ደጋግመን ፈስ ስንፈሳ እንመለከታለን። ይህ የሚሆነው መንፈሱ ውስጣችን ተቀምጦ እየተጨነቀ እንደሆነ እየተቸገረ እንደሆነ ጸሎት እንዳታደርጉ እንድታቆሙ ሲታገለን የምትመለከቱት ምልክት ነው። እንደዚህ አይነት ምልክቶች ስትመለከቱ ፈርታችሁ ጸሎት የምታቆሙ ሰዎች በጭራሽ ልታቆሙ አይገባም። በደንብ አድርጋችሁ እየሰገዳችሁ እየጸለያችሁ፣ በተለይም በመቁጠሪያ በደንብ አድርጋችሁ ሆዳችሁን እየፈተሻችሁ እየመታችሁ ይህንን መንፈስ መቆጣጠር ያስፈልጋል። በጣም በሚገርም ሁኔታ እንግዲህ ተመልከቱ። መታችሁም ማስመታችሁም መሪጌታዎች ናቸው። በዚህ በወንድማችን በቤተሰብ እንግዲህ አስቡት። ከልጅነቱ ጀምሮ እንግዲህ ከ6 ዓመቱ ጀምሮ ነው ያስኩት ይላል። ከአባቱ ነው ግን መንፈሱ ተሻግሮ የመጣው፣ በአባቱ በኩል ነው የመጣው። አስቡት። አባቶቻችን እናቶቻችን አውቀው የሚሆኑ ሳያውቁት በገቡባቸው መንገዶች እኛ ዋጋ እየከፈልን እንገኛለን። ዛሬ ብዙዎቻችን መከራችን እየተቀበልን እንገኛለን። በአውደ ነገስት ንባብ አውደ ነገስት አስነብበው በኮከብ ቆጠራ እድላችን ተነበው እድላችን ከተነበበ በኋላ ገና ነገ አግብተን ለምንወልደው ልጅ እኛን ያጠቀናል ብለው ቀድሞ ግን ይህንን ልጅ ይህንን ወጣት እንዳያገባ፣ ትዳር እንዳይኖረው፣ ህይወት እንዳይኖረው፣ ከሰዎች ጋር እንዳይግባባ፣ ህመምተኛ በሽተኛ አድርገው ለማስቀመጥ ይህን ያህል መንገድ ሄዳሉ ማለት ነው። እግዚአብሔር በእውነት ሁላችንንም ይማረን ይጠብቀን። ከየት ነው የመጣው ልጅ? እኔ የመጣሁት ልጁ እኮ ከሱ ከየመጣው ከየት ነው? አንተ መንፈሱን አናግረኝ። አሁን መንፈሱን የምታናግረኝ ከየት ነው የመጣው? መንፈሱ መተቱ የተሰራው መተት ከየት ነው የመጣው? ልጁስ ከየት ነው የመጣው? ከላሊበላ አካባቢ ላሊበላ የምራነ ክርስቶስ ምራነ ክርስቶስ እዛ አገልጋይ ነው። አገልጋይ ነው። ዲያቆን ነው። ሁለቱም መርጌታ ናቸው። ሁለቱም መርጌቶች ናቸው። ሰሪው አሰሪው ታምር ነው እንግዲህ። ሰሪውም አሰሪውም መርጌቶች ናቸው። ያውም ደግሞ የምርሃነ ክርስቶስ የቅዱስ ላሊበላ ወንድም ቤተሰብ ማለት ነው። እንግዲህ የጻድቅ ሰው አገልግሎት የጻድቅ ሰው ዘር ክፋት ሲዘራ ማለት ነው። ትውልድ ሲበላሽ እንደዚህ ነው። ቅዱስ ላሊበላና ቅዱስ የብርሃነ ክርስቶስ ለኢትዮጵያ ዓለማት ኢትዮጵያን በዓለም ላይ ያልተሰራውን ህንጻ ቤተክርስቲያን አነጸዋል። ደግሞ የነሱ አገልጋዮች ደግሞ ምን ሆነዋል? ህንጻ ያፈርሳሉ ማለት ነው። የሥላሴን ህንጻ ያፈረሱ ማለት ነው። አሁን እንዴት እንደዛ አደረከው? ካለ ዲያቆን ነው አይደለም? ልጁ ዲያቆን ነው? ዲያቆን አይደለም። ዲያቆን አይደለም ማለት ጀምሮ ነበር እንዲተዋረደ ጀምሮ ነበር የድቁና ትምህርት ጀምሮ ነበር። እሺ ጎበዝ ተማሪ ሲሆን አስተዋችሁት ወደ ቄሱ እንዲጀምር አደረግን። እሺ ከዛ ከቄሱ እየተማረ ጎበዝ ሊሆን ሲል በትምህርቱ ደካማ እንዲሆን አደረግን። እሺ 10ኛ ክፍል እንዲወድቅ አደረግነው። እሺ ከዛ በኋላ የምንጃ ፍቃድ ያወጣ። እሺ እንዳይዝ አደረግን። እንዳይዝ አደረጋችሁ። እሺ እሺ በኋላ ላይ ወደ ውትድርና ሄደ። እሺ ጭክንና ተምሮ ሲመጣ ሊያጠፋን ስለሆነ ተምሮ ገና ሀገር መከላከያ ሄዶ ሀገርን ጠብቆ ሲመጣ ሊያጠፋችሁ ፈርታችሁ ነው? ፈርተ ነው። ከዛ ፈራችሁት?
በጣም ነው የፈራነው። እሺ ከዛ በኋላ ድጋሚ እንደዚህ ያደረግን ልጅየው እየተረጠረን ሊገኘን አልቻለም። እሺ ሊገላችሁ አልቻለም። አልነቃባችሁ? ያው ጥርጣሬ አለ። ከአንድ ዓመት ወደዚህ ነው ያወቀው። ጸበል ቤት ስደበቅ ነበር በልባላ ጊዮርጊስ እምራነ ክርስቶስ እዛ እየተደበቃችሁ ነበር? አዎ እየተደበቅን ኑሮናል። ኮረም ነው የጀመረው። ኮረም ፍልውሃ አቦ እዛ ነው የተገለጣችሁት። ከዛ ጀመረው ትንሽ አባትየው የልጅየው አባት ህልማየና ኪዳነ ምሕረት ጸበል ግባ አለ። ከዛ ሚስጥር ወጣ ከአንድ ዓመት ወደዚህ። እሺ አሁን በጌታ በኢየሱስ ክርስቶስ ስም ወደ ነበረበት መልስ። ቶሎ በስላሴ ስም ወደ ነበረበት መልስ። መንፋቱን አቁም። ቶሎ ወደ ነበረበት መልስ። ወደ ነበረበት በጌታ በኢየሱስ ታዘዝክ። በስላሴ ወደ ነበረበት መልስ። ወደ ተፈጥሮ መልስ። በጌታ በኢየሱስ ስም ታዘዝክ። መልስ። አልመለስክም። አሁንም መልስ። አጥፋ። ሁሉ ነው ዝጋውት። ትታዘዛላችሁ አይደል? ትታዘዛላችሁ። በጌታ በኢየሱስ ክርስቶስ ስም አዘዝኩ። ቶሎ አሁሉን አጥፋ። አጥፋ። በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ታዛችኋል። አሁሉን አጥፉ። ሆዱን አትንፋ። ቶሎ ወደ ነበረበት መልስ ብያለሁ። በኢየሱስ ክርስቶስ ስም። ዝም ብለህ ነው የምትነፋው? ዝም ብለህ ነው? አትናገር ነው የተባልከው? አትናገር ነው የተባልከው? አዎ መርጌታው አለ እኮ እዚህ አዲስ አበባ። እሱን ስም አትጥራ አልኩ። እሺ እና ቢኖራ ታዲያ ምን ቸገረኝ እኔ? እሱን አትንፋው ነው ያልኩ። እያደሰበት ነው እና በስንት ብር ግንቦትን እናድስ ነበር። ያው ቀድሞ መጣ። ግንቦትን ታድሱ ነበር እና ቀደማችሁና መጣዘቅ ቀድሞን መጣ። ያው አጎትየው ታሟል እዛ እስከ 5 ሰዓት ወጥቷት አይነሳም። ልናድስ እያልን ቀድሞን መጣ። ጠንቋዩ ታሟል። ጠንቋዩ ታሟል። አስመታችሁ ደግሞ አዲስ አበባ ነው። እሺ አሁን የልጁን ሆድ መልሱ እኮ አልኩ። ቶሎ መልስ አልኩ። ታዘዛለሁ። በርከክ በል እታዘዛለሁ። በስላሴ ስም እታዘዛለሁ። በድንግል ማርያም ስም እታዘዛለሁ። ከዚህ ሰዓት ጀምሬ ሆዱን አልነፋም። በሽታውን አወጣለሁ። በኪዳነ ምሕረት ስም ታዘናል። በቅዱስ ላሊበላ ስም ታስረናል። በቅዱስ ይምርሃነ ክርስቶስ ስም ታዘናል። በቅድስት ስላሴ ስም ከሆዱ እንወጣለን። እሺ ግንባር ከሆዱ ቧጥና ወጣ። ቧጡና ወጡ። እንግዲህ መንፈሳዊ ስለላከው ያው እንግዲህ መከራከሩ በጣም ትልቅ ነው፣ አስቸጋሪ ችግር ነው። መንፈሳዊ ነው አይላከው። ቤተክርስቲያን የሚጸልየው ማህሌት የሚቆም ስቡ ወዱስ ኩሎ ተሳረረ ብሎ የሚያመሰግን እንግዲህ ተመልሶ ደግሞ የስላሴን ሕንፃ ማጥፋት ጊዜያችን ይሄ ነው። እንግዲህ የመጨረሻ ጊዜያችን ይሄ ነው። አስተውላችሁ አዳምጣችሁት ከሆነ ውድ ቤተሰቦቼ ይህ ወንድማችን እድሜው አሁን 28 ዓመቱ ነው። ይህ መንፈስ የተጠናወተው ደግሞ መንፈሱ ወደ ውስጡ የገባው በ6 ዓመቱ ነው። ለይሄን ያህል ዘመን ይህ ልጅ በጣም ሲጨነቅ ሲቸገር ኖሯል ማለት ነው። ይህንን ሁሉ መከራ እያሳለፈ ኖሯል ማለት ነው። አስተውሉ ውድ ቤተሰቦቼ፣ መንቃት የሚያስፈልገው ለዚህ ነው። አጋንንት ጠላታችን ዲያብሎስን ላይ እወቁ ንቁ የምንለው ለዚህ ነው። ምክንያቱም ባላወቅንበት ባልተረዳንበት መንገድ እድላችንን፣ ሰላማችንን፣ ትዳራችንን፣ ህይወታችንን በሙሉ አስሮ የሚያስቀምጠው መናፍስት በዚህ መንገድ ነው። ካላወቅን ካልተረዳን በተለይም በጣም በተደጋጋሚ የምንናገረው በቤተሰቦቻችን ውስጥ የነበረውን ነገር በደንብ አድርገን እናጥና። ቤተሰቦቻችን እንዴት አሳደጉን? በምን አይነት መንገድ አደግን? እንዴት አደግን? ቤተሰቦቻችን በምን አይነት መንገድ አሳደጉን? እንዴት አሳደጉን? የምንለውን ነገር እናጥና። በቤተሰቦቻችን አካባቢ ያለው ነገር በደንብ እንቃኝ። ምክንያቱም ብዙ ቤተሰቦቻችን ያልተነካኩበት ነገር የለም። ብዙዎቹ በማህበረሰብ በአካባቢያችን ሲነገር ለሀብት ለዝና ብለው ቤተሰብ ለማስጠበቅ ብለው ለድንበር ብለው ለሀብት ብለው ለተለያየ ነገር ብለው ብቻ ያልገቡበት ቦታ የለም። በዛ ውስጥ ደግሞ ይህ መንፈስ ያንን ሰው መቆጣጠር ብቻ አይደለም የሚፈልገው ቤተሰቡንም ጭምር መቆጣጠርና ለዛ መንፈስ እንዲካድሙ እንዲሰግዱ ስለሚፈልግ ምንድነው የሚያደርገው? ከእናት ከአባት አልፎ ልጆችንም ጭምር ይጠናወታቸዋል፣ ይቆራኛቸዋል ማለት ነው። ስለዚህ ይህንን ነገር መለየት ያስፈልጋል። እንንቃ፣ በአግባቡ እንመላለስ የምንለው ለዚህ ነው።
እያንዳንዷን ነገር በህይወታችን ውስጥ በደንብ መቃኘት ያስፈልጋል። ስለዚህ ወንድማችን በ6 ዓመቱ እንደዚህ ተከሰተበት በመሪጌታዎች በተደረገበት የደብተራ መተት እንግዲህ ህይወቱን እንደዚህ አጥቷል ማለት ነው። በዚህ አይነት መንገድ ወደ ህይወቱ መንፈሱ ገብቷል ከ6 ዓመቱ ጀምሮ ማለት ነው። አሁን ልጁ እድሜው 28 ዓመቱ ነው። እንግዲህ ከ6 ዓመቱ ለ20 ዓመታት ይህ ልጅ መከራውን እያየ ነበር ማለት ነው። አሁን ይህ መንፈስ ባይጋለጥ ባይታወቅ ቀጣይ ምንም አይነት ነገር አይኖረውም። ተዘግቶ አሁን ብዙ ነገሩን አጥቷል። ልጅ ጓደኛ የለውም፣ ማግባት አይችልም፣ ብዙ ነገሩ ተዘግቶበታል በጣም በሚገርም ሁኔታ ማለት ነው። እንግዲህ አሁን በቪዲዮ እንደተመለከታችሁት ሆዱን ያን ያህል ነፍቶታል። ሆዱን ነፍቶት ምን አሳክሎት እንደነበረ ተመልከቱ። አሁን ይህን ሰው ሲመለከት በትክክልም ያረገዘ ሰው ይመስላል አይደል? አርግዞ ያረገዘ ሰው ምናምን ይመስላል። ምንድነው ምናምን ብሎ የሚገረሙ ሰዎች አሉ። ይህ የመናፍስት ሴራ ነው። ዛሬ ብዙዎቻችሁ የምትመለከቷችሁ በተለይም በውጭ ሀገራት የሚገኙ ሙዚቃዎቻችን በሙሉ ወንድ አርግዞ ምናምን እንመለከታለን አይደል? ወንድ አርግዞ እንመለከታለን። ጸጉሩን ተሰርቶ ወንድ አርግዞ ሲወልድ ምናምን የሆኑ ሙዚቃዎች ሲለቀቁ እንመለከታለን። ይህ የመናፍስቱን ሴራ እንዴት እንደሆነ በግልጽ እየነገሩን ነው ያሉት፣ እያሳዩን ነው ያሉት። እኛ አልገባንም፣ እኛ አልተረዳነውም እንጂ ሙዚቃውን በደንብ አድርገን የምናዳምጠው የምንሰማው እኛም ጭምር ስለሆንን ማለት ነው። ወንድ ልጅ አድርግዞ ምክንያቱም በአሁኑ ሰዓት በዓለም አቀፍ ደረጃ ላይ በተለይም በውጪው ዓለም ላይ ወንድ ልጅ ፍቃድ ተሰጥቶታል። ምክንያቱም ይሄ በልክ ሴቶች እንደሚያረግዙት አይነት ነገር እንዲያረግዙ ሁላ በብዙ የዓለማት ሀገራት እንደ ፍቃድ ተሰጥቷቸው ወንዶች የሚያረግዙባቸው አጋጣሚዎችም ላይ እየተፈጠሩ ነው ያሉት። በጣም በሚያሳዝን ምክንያቱም ግብረ ሰዶም ሌዝቢያን የምንላቸው ነገሮች የመጡትን በዚህ አይነት መንገድ ስለሆነ ማለት ነው። የወንድ ልጅ ማንነትና ባህሪ እግዚአብሔር የፈጠረውን ማንነት የሚቀይሩ ሰዎች እየተፈጠሩ ነው ያሉት። ይህ የዲያብሎስ ሴራ ነው። አስተውሉ። እግዚአብሔር በሚያስኬደን መንገድ እንድንሄድ አይደለም ዲያብሎስ የሚፈልገው፣ እሱ በሚፈልገው መንገድ ብቻ እንድንሄድ ነው የሚፈልገው። እሱ ባዘጋጀልን መንገድ እንድንጓዝና መጨረሻችንም ውድቀትና መከራ እንዲሆን ስለሚፈልግ ማለት ነውና ሁላችንም ልንነቃ ይገባል። ውድ ቤተሰቦቼ በያለንበት ቦታ ባለንበት መንገድና ጊዜና ሰዓት ሁሉ ወደ እግዚአብሔር ልንቀርብ ይገባል። በጸሎት በስግደት የምንበረታ የምንጠነክር ሰዎች ልንሆን ይገባል። ጠላታችን ዲያብሎስ አንድም ቀን አርፎ ያቅምኛል ለመጣል ዘወትርኛል ለመጣል እንደታገለ ነው ያለው። አስተውሉ ውድ ቤተሰቦቼ። ይህንን ድምጽ የምታዳምጡ ይህንን መልእክት የምታዳምጡ ይህንን ቪዲዮ ለብዙ ሰዎች ሼር አድርጉ። ዛሬ በጸሎት ሰዓት ላይ ሆዳችሁ የሚነፋ፣ ዛሬ ጸሎት በምታደርጉ ሰዓት የሚያቅለሸልሻችሁ፣ ዛሬ ጸሎት ስታደርጉ ከጎን የሚወጋችሁ ሰዎች አይዟችሁ ታሸንፉታላችሁ። ውስጣችሁ የተቀመጠ መተት ወይም ደግሞ የተላከ የደብተራ መተት አብራችሁ ያደገ የዛሩ መንፈስ ህመም ሲሆን በተለያየ መንገድ ከጓደኛ የተላከ የመተት መንፈስ ሲሆን ውስጣችን ተቀምጦ እንዳንጸልይ እንዳንመረከክ በተለይ ምስጢሩን እንዳታውቁ ጋርዶ ይዘጋችኋል ማለት ነው። ይህ ወንድማችን ይሄን ያህል መከራ ተቀብሏል ማለት ነው። ዛሬም ብዙዎቻችን በብዙ መንገድ የተቸገረ እንገኛለን። ይህንን ቪዲዮ ለሚመለከቱ ሰዎች ዝም ብሎ የተሰራ ስክሪፕት የተሰራ ቪዲዮ ሊመስላችሁ ይችላል። ይሄ ግን የወንድማችን ፈተና የኛም መከራና ፈተና ጭምር ነው ውድ ቤተሰቦቼ። ስለዚህ ልንነቃ ይገባል። ሁላችንም ልንበረታ ይገባል። እንደዚህ አይነት ምልክት እንደዛ ነገር ስትመለከቱ ሰዎች እንዲቀየሩ ታደርጉ ይገባል። ዛሬ በጣም በብዙ ሰዎች ላይ ነገር እንመለከታለን። አንዳንድ ሰዎች ምንም ነገር ሳይኖራቸው ሆዳቸው በወርጫም አድርጎ ያስቀምጣቸዋል። ይህንን ብዙ ሰዎች አይረዱትም። አንዳንዱን ደግሞ መጠጥ ያስጠጣቸዋል። መጠጥ ያስጠጣቸውና ትንሽ መጠጥ ይጠጣሉ። ነገር ግን ሆዳቸው በወርጫቸው ትልቅ ሆኖ ይቀመጣል። ሰው ከዛ ከውጪ ምን አይነት ስም ይሰጣቸዋል? አንተማ በቃ ድራፍቱን ትጠጣለህ፣ እንደዚህ ትሆናለህ፣ እንደዚህ ሆን ከሆድ በጣም ወፍሯል ምናምን። እሱ ግን የሚጠጣው በጣም ጥቂት እኮ ነው። ግን መንፈሱ ምን ያደርጋል? ያቺን ነገር እንደ ግብር እየተጠቀመ ያንን ሰው እየነፋው ሆዱን እየነፋው በየጊዜው እየጨመረ እሱም ደግሞ አይረዳውም፣ የዲያብሎስ ሴራ እንደሆነ አይረዳውም። ከዛ በኋላ ቀስ እያለ ሰውነቱን ኪሎግራሙን እየጨመረ መንቀሳቀስ እስኪያቅተው ድረስ ወጥሮ ያስቀምጠዋል። ሴቶችንም እንደዚሁ በተመሳሳይ መንገድ ማለት ነው። ሴቶችንም በተመሳሳይ መንገድ እንደዚሁ የሰውነት ቅርጻቸውን እየቀየረ በደማቸው በስጋቸው ላይ ይቀመጥና እድሜ ዘመናቸውን እንዲማቀቁና በመከራ ውስጥ እንዲሄዱ ያደርጋቸዋል። ካላወቅን ካልነቃን ታስረን መቀመጥ ነው ማለት ነው። እግዚአብሔር አምላካችን ለአባታችን ለቆሞስ አባ ሳሙኤል እግዚአብሔር አምላካችን በእውነት ረጅም እድሜን ያድልን። እኛም እንንቃ እንበርታ እላለሁኝ። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። እንግዲህ ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ይቆየን። አሜን።